ሰብሊ ዛሬማ እናትሽን ሳልተዋወቃቸው አልሄድም። ጭራሽ እዛ ቤት ወይ ቃል ያይሆን ሌላ ቀን አስተዋውቃለሁ። ቆይ እነሱ አያታቸው ጋር አይደል እንደሄዱት? አያታቸው ጋር ከሄዱ ደግሞ ማምሸታቸው አይቀርም። እኔም እስከዛው አልቆይም እኮ። ግድ የለም ሌላ ቀን አስተዋውቃለሁ። ሰብሊ ቆይ እናትሽን እንድትዋወቃቸው አትፈልጊም ማለት ነው? አይ ኧረ እንደዛ ማለት አይደለም። እና ካልሆነ ምን ችግር አለው? እንሂዳ። ቃል ሌላ ቀን አስተዋውቃለሁ። ችግር የለውም። በእናትህ ለምን ሻትለኝ? እሺ በይኝ በእናትሽ ፕሊስ፣ እሺ በይኝ። ቆይ እኔ እስከዛ ድረስ እኮ አላመሽም ሰብሊ። እሺ ድንገት ቢመጡስ? አይመጡማ፣ በእኔ ይሁንብሽ፣ ግድ የለም አላመሽም። እኔ እስከዛ ድረስ እገባለሁ። እናትሽን ተዋውቄ መውጣት ብቻ ነው ፕሊስ። ቃል በእናትህ እሺ በለኝ። ሌላ ቀን አስተዋውቃለሁ። ሰብሊ ግድ የለሽ፣ እመኝ፣ አይመጡም። እሺ በይኝ ቃል እሺ በቃሽ። አሽ ቶሎ ሰብልዬ መጣሽ? ደህና መጣሽ። ግላድ ማን ነው? አብሮኝ የሚማር ብዙ ጊዜ ማውራልሽ ልጅ ቃል እባላለሁ። እኔም የሰብሊ እናት አበቡ እባላለሁ። ነገ እንገናኛለን። ታንክ ዩ ቬሪ ማች። ቻው። እንዴ ቃል ምን ይሰራል እዚህ? ያቺ ሰብለ ይዘው መጣ ነው የሚሆነው። ማም ይሄ ልጅ እኮ ብታይ ትምህርት ቤት ውስጥ አለ የተባለ ሌባ ነው። እንዴ ምን? ይሄንማ መታገስ አልችልም። ጭራሽ ጎረምሳ አስገብታችሁ ተጠብቁኝ። እንዴ ነው የጠገባችሁት እናትና ልጅ? አይ አይደለም፣ መጽሐፍ እኮ ለሷ ሊመልስላት መጥቶ። ታስረጅኝ እንዳትሞክሪ። ማስረዳት ብቻዬማ የገዛ ልጅሽን ትመክሪ ነበር። አሁን ቤቴን ለቃችሁት። ምን? ቤቴን በላይ ላይ ሳታዘርፉት ውጡልኝ። ትሮም ደሃ ሲያዝኑለት አይወድ። ቀጥሉ ውጡልኝ። የእድሜን ግማሽ ያሳለፍኩት እዚህ ቤት ነው ታውቂያለሽ። መሄጃ የለኝ፣ ዘመድ የለኝ። ሰብልዬ እንኳን ትምህርቷን እስክጭ በይ ዝም በይ። ከና ዳቦ በልታ ያልጠገበች ጎረምሳ ላይ ትንጠለጠላለች። አረ እንደሱ አይደለም በፍጹም እቴ። እሷ እንደ አይነት ሐሳብም የላት። በኋላ እንዳይጸጽትሽ። የተሳሳትኩትማ ያኔ አንቺን ከነዲቃላሽ የተቀበልኩ ጊዜ ነው። ነገሩ የገዛ ባሌ ነው ዳዳ እያለ ለዚያ። በቃሽ። እስካሁን ስላረግሽልን ነገር ሁሉ እግዚአብሔር ይከፍልሻል። እስኪ እናቴን ተመልከቻት። ከአንቺ በምንድን ነው የምታንሰው? በእድሜም ትበልጥሻለች፣ በመልክም ትበልጥሻለች። ልዩነቱ እናቴን እኔን ለማሳደግ ድህነት አንገቷን አስደፋል። አንቺ ደግሞ ጊዜ እንደዚህ ያናግርሻል። ዝም በይ ርዛ፣ አፍሽን አትክፈች እሺ። ለእኔ እናቴ ናት። ዲግሪ ከጫኑ ሁሉ የሚበልጥ እውቀት አላት። ሰብልዬ ግድ የለሽም እንዲህ አትናገሪ። አንቺ ምን ታረጊ? እናትሽ የብረት ሱቅ ፋቂ ታበላሻለች። ጠገብሽ። አሁን ውጡልኝ። መውጣቱን እንወጣለን። ለአንቺ ይህንን ፎቅ የገነባ አምላክ ለእኛ ትልቅ ዋርካ ያጣልን። ከብሎኬት ይልቅ ደግሞ በእርሱ መጠለል ይበልጣል። የማየም ልጅ ድሮስ ስድብ እንጂ ዳሩ ምን ያውቃል? ኧረ ግድ የለሽም እቴ እንደዚህ አትናገሪ። እንደው የሚያድጉ ልጆች ፊት ዝም በይ። የትም የወለሻ ልጅሽ እንዲህ ብትናገር አይገርመኝም። አሁን ውጡልኝ። ለመጨረሻ ጊዜ እንዲገባሽ ልንገር። አንቺ ፊደልና ገንዘብ ብቻ ነው የቆጠርሽው። ጭንቅላትሽ ውስጥ አንዲት የቅጠል ያህል እንኳን እውቀት የለም። እናቴ ልብ ውስጥ ያለው ደግሞ እድሜ ልክሽ ብትማሪ አታገኘው። ውጡልኝ። ቀጥይ ነው ያውጣል።
መታገስ ነበረብሽ። እኔ እኮ ይሄንን ሁሉ ዘመን ስኖር እኮ ከዚህ የከፋም ችግር አሳልፌያለሁ። በእኔ የመጣ ችግር ቢሆን ችግር የለውም አልፈው ነበር። አንቺን እንዴት ትናገርሻለች? ቀን እስኪያልፍ እኮ እንዲህ ነው። ያለ ጨለማ ብርሃን አይተሽ ታውቂያለሽ? ያው ሁለቱም ጨለማ ነው። አንደኛው ነፃነት የሌለው፣ የኛው ደግሞ ነፃነት ያለው። የሚያዝሽ ሳይሆን የምታዥው ጨለማ ነው። እሺ አሁን የት ነው የምናድረው? አንቺስ ወደፊት የት ሆነሽ ነው የምትማሪው? ትንሽ ሲቀርሽ ተሸንፈሽ። ችግር የለውም በቃ ሁሉም ነገር እናልፈዋለን። ሰዓቱ እኮ እየመሸ ነው። ሰካራምና ዱርዬ ያስቸግረናል። ምን እናድርግ? ቆይ እስቲ 200 ብር እኮ አለች። ምን እናድርግ? 200 20 ዓመት ሙሉ የሰው ፊት እየገረፈሽ የድሃ ጉልበትሽ የፈሰሰው አቅምሽ የደከመው ለ200 ብር አድሮ ለማይገኝ ሆድም ምን ይደረግ? አንቺ ከሰው እንዳታንሽብኝ። የኔ መጉበጥ ያንቺን ህይወት ላቀና ነበረ። ምን ዋጋ አለው? በማለቂያው ተበላሽ። በፍጹም ጥረትሽ ከንቱ አይሆንም።